ተንኮል ነው። አሁንም እኮ ከአዲስ አበባ ውጭ ሆና ነው እንጂ አልሞተችም። ያንን ስገፈትረት ራሷን ስታ ነው እንጂ ባይሆን ነበረች። ያለ ደግሞ የጮኩት ሽቶ ልቀባት ስል ነቅታብኝ ነው። እኔ እኮ እውነቱን እንገራ ብዬ ነበረ፣ ግን እሱ እንደ ሞተች ታስመስል አንንገራት አለ። ከዛ ሰው ገለሻል ብለን እያስፈራራንሽ ብር እንቀበላት አለኝ እንጂ አልማዝ በሕይወት አለች፣ አልገደልሻትም። አልማዝ በሕይወት አለች ብላ ስትላት ሰላምም አልማዝ ማናት? የልጄ ጓደኛ ናት ወይስ ማናት? ልጄስ የት አለች ብላ ትጠይቃታለች። ማሚዬ ልጅሽ እኮ እኔ ነኝ፣ ምን እየሆንሽ ነው ያለሽው ብላ ስትላት ቆይ ለልጄ ምግብ ይዤላት እመጣለሁኝ፣ ልጄ የት ነው ያለችው? ልጄ እዚህ ጥሪልኝ ብላ ሰላምም ምግብ ይዛ ልትመጣላት ትገባለች። ምግቡንም ቅጠላ ቅጠል ሰብስባ በሳህን ላይ ይዞ ስትመጣ ቃልዬ እዛ ነበረች። ቃልም ምንድን ነው እሱ ማሚ ስትላት ልጄ የት አለች? ልጄ የት ነው ያለችው? አንቺ ማነሽ? ውጭልኝ ከዚህ ዓይንሽን እንዳላይ እንድትወጭልኝ እፈልጋለሁ እያለቻት ትገኛለች። ቃልዬም ትደነግጥና ለባይሉ ትደውልለታለች። ባይሉንም እህት ጠልሽሻለች፣ እህት አብዳለች ብላ ትለዋለች። እሱም በፍጹም ይሄ ነገር ሊሆን አይችልም ብሎ ይላታል። ይሄ ሁሉ የተከሰተው ቃልዬ ብሩን ምን ያህል ፐርሰንት ነው የምትሰጠኝ ብላ ትለዋለች። እሱም 2 ሚሊዮን ብር ሰላምን ጠይቋት ነበረ። አልማዝን እንደገደልሽና ከወንድምሽ ጋር ተባብረሽ አርቀሽ እንደቀበርሽ ስለሰማሁኝ እስር ቤት መማቀቅ የማትፈልጊ ከሆነ 2 ሚሊዮን ብር በአንድ ሳምንት ውስጥ አስገቢ ብሎ ለሰለሞን አስደውሎባት ነበር። ሆኖም ቃልዬ ደግሞ 50%ቱን ለእኔ መስጠት አለብህ ብላ ባይሉን ስትጠይቀው ባይሉ የምን ፐርሰንት የምን ብር ነው? እኔ ብቻዬን አይደል ወይ ሁሉንም ነገር እየጨረስኩት፣ ስለዚህ ምንም ነገር የለም ዞር በይልኝ ብሎ ይላታል። እሷም በዛ ንዴት የተነሳ እንዴት ነው ዞር የምልልህ? ይሄ ሁሉ ያንተ ሴራ እንደሆነ አንድ ነገር ሳላስቀር ለሰላም እነግራታለሁ ብላ ለሰላም ያለውን ነገር ትነግራታለች። ሰላምም ስትሰማ እጅግ ነበር የደነገጠችው። ሆኖም አሁን ላይ እንደማታውቅ ሆና ልጄ የታለች እያለች ትገኛለች። ብሌንም እንግዲህ እትዬ ምን ሆነሻል? ምን ውስጥ ነው ገብተሽ ያለሽው? ለምን አትነግሪኝም ብትላትም እሷም እኔን ተይኝ፣ እኔ አሁን ላይ ምንም የምነግርሽ ነገር የለኝም። አሁን ምንም ስለማነግርሽ ሂጂና እናትሽን ጠይቂያት ብላ ትላለች። ብሌንም እናቷን ልትጠይቅ በሄደችበት ሰለሞንም በፍጹም ይሄንን ብርማ እንድትበላ አልተውክም፣ ሁሉንም ነገር ለብሌን እነግራታለሁ ሰላም እናቷ እንደሆነችው ብሎ እሱም ለእናቷ ደውሎ ነበረ። ሲደውልም ብሌን ቤት ስለሌለች ያነሳችው ገነት ነበረች። ገነትም ስታነሳ እሱ ብሌን እንደሆነች ስላሰበ አንቺ እናትሽ ሰላም ናት፣ ወላጅ እናትሽ ሰላም ናት በማለትም ይነግራታል። በዚሁም ገነት ትደነግጥና ምንድን ነው እሱ ብላ ስትለው ምን እያልክ ነው ያለው? አሁንም ደግሞ ምን አስባችሁ ነው? መጀመሪያ በገንዘብ ገዝታችሁ አመጣችሁ፣ አሁን ምን አስበ ነው ብላ ስትለውም እሱም ይደነግጥና ወይኔ ገነት ናት እንዴ? እኔ እኮ እራሷ መስሎኝ ነው፣ መቼም ትነግራታለች ብዬ ተስፋ አደርጋለሁ ብሎ እሱም ስልኩን ይዘጋል። ሆኖም 2 ሚሊዮን ብር እንዳይበላ ሁሉንም ነገር አደርጋለሁ እያለ ይገኛል። እንግዲህ ብሌንም ወደ ቤት ተመልሷ ስትመጣ እናቴ ስልክ የተደወለልኝ ነገር አለ ወይ ብላ ስትጠይቃት ማንም አልደወለልሽም ብላት ነበረ። እሷም በቃ አሁን ስለመሸ ሰላትዬ ነገርም እያስጨነቀኝ ስለሆነ እኔ ልሄድ ነው ብላ ትላታለች። ግን የምነግርሽ ነገር አለኝ ብላ ስትላት አስቸኳይ ነገር ካልሆነ አሁን ባትነግሪኝ ደስ ይለኛል፣ ለመሄድ ተነስቻለሁ ብላ ስትላት አይ እነግርሻለሁኝ፣ አሁን የምነግርሽ የምፈልገው ብላ ትላታለች። እናቴ ነገ እናወራለን ብትላትም
አይ አሁን ነግሪያት በኋላ ደግሞ ከሌላ ሰው ከሰማች አሁንም በድጋሚ ልጄ እንድታዝንብኝ ማድረግ የለብኝም። ስለዚህ የደወለው በራሷ ስልክ ነው፣ የተናገረው በሷ ነው። አንድ ላይ ሁለታችንም እንደምንም ብለን ማግኘት አለብን በማለትም እንግዲህ ገነትም ለብሌን ሰላም ወላጅ እናቷ እንደሆነች ትነግራታለች። እሷም እጅግ ትደነግጥና ክፍሉ በዚህ ይጠናቃል። እንግዲህ ወላጅ እናቷ እንደሆነች ስትሰማ ምን ይሰማት ይሆን? ወይስ ገነት ሀሳቧን ቀይሯ አይ ብላ ትቀይራለች ብላችሁ ታስባላችሁ? እንግዲህ ዳኒም አሁን ላይ ለብሌን እናት ብር እየሰጠ የሚያስፈልጋትን ነገር ገዝተሽላት እንጂ ለአንቺ ብቻ እናት ሳትሆን ገነት ለሁላችንም እናት ናት ብሎ ለሰላምም እቃ የምትገዛዛበትን ብር ሲሰጣት ነበረ። ሆኖም አሁን ላይ እንግዲህ እሱም ውስጡ እየነገረው ስለመጣ እናቱን ባቶን እጅግ ይወደዳል ይገኛል። ሆኖም እንግዲህ ሰላም በስተመጨረሻ ይሄንን በማወቋ ወንድሟ ከእሷ ላይ ብር በመፈለጉ 10 ዓመት አረብ ሀገር እየሰራችውን መዳቧን ብዙ ብር ስለሰጠቻት ይሄንን ብር ይኖራታልና በዚህ መልኩ ብሩን እንቀበላታለን በማለትም ነበረ ያንን ያደረገው። አሁን ላይ ሰላም ምንም እንደማያውቅ ሰው ሆና እንግዲህ ልጅ የታለች እያለች ልጇን እየፈለገች ቃልዬንም ውጭልኝ እኔ አላቅሽም፣ አንቺ ከየት እየመጣሽ ነሽ እዚህ ጋር እንዳላይሽ ብላ እያባረረቻት ትገኛለች። ውድ የተከበራችሁ የኔ ቤተሰቦች እንግዲህ የዛሬው ክፍል ባጭሩ ይህንን ይመስላል። እስቲ እናንተም ደግሞ ግምታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት ጠይቃችኋለሁ። እውነት ብሌን ሰላም እናቷ መሆኗን ስታውቅ ምን ይሰማታል? እውነት አልማዝስ በህይወት መኖሯን እና እንደዚህ አይነት ነገር መከሰቱ ሙሉ ለሙሉ ስሰማ ብሌን ምን ይሰማታል የሚለውን እንግዲህ ኮሜንት ላይ እንደምታስቀምጡ ምንም አይነት ጥርጣሬ የለኝም። እንግዲህ በዛን ሰዓት እንኳን ሰላም እንዴት ነው ገነትን እንደዚህ የምትናገሪያት? አመሰግናለሁ እንደማለት አንቺ ጭራሽ እንደዚህ ታመናጭቂያታለሽ፣ እኔ እንደዚህ ብታደርግልኝ አመሰግናለሁ ብዬ ራሱ አልጨርስም እያለች ነበረ። እንግዲህ ሰላም እናቷ ከሆነች ገነትም ወደ ሰላም ቤት ትመጣለች ብዬ ተስፋ አደርጋለሁ። ሁሉም ነገር እንግዲህ በሂደት እያማረ ይሄዳል ብዬ አስባለሁ። የእናንተን ሀሳብ ደግሞ እጠብቃለሁ።